ሐረግ ድራማ ሉሊት ጉድ ሆነች። ሉሊት ያላሰበችው ነገር ገጥሟታል። ያፌት እንግዲህ እስከ ዛሬ ስትሰራ በነበረችው ስራ ቅጣቷን ሰጥቷታል። እጇን ቆርጠህ አምጣልኝ ሲለውም ነበረ። እናም ይህን ነገር ደግሞ ፈጽሞታል። ሉሊት ፈጣሪዋን ስትማጸን ነበረ። እባክን ፈጣሪ ወይ የዛሬን ብቻ አውጣኝ እያለች እያለ ስልኳ በተደጋጋሚ ይደወላል። እናም ስልኳንም ማንሳት ትፈራለች። አይ አላነሳውም እንጂ ኧረ አላነሳም ስትልም ስልኩን ሳታነሳው ትቀራለች። አሁንም ሲዘጋላት ውፍ ፈጣሪ ወይ ተመስገን፣ በቃ የአሁኑን አውጣኝ እባክን አምላኬ እያለች ፈጣሪዋን መለመን ጀመረች። እናም በተደጋሚ አሁንም ተደወለ። ላንሰው አላንሰው እያለች ለብዙ ሰዓት ስታማት ቆየችና ነገር ግን ግዴታዋ ስለሆነ ስልኩን አንስታ መልስ መመለስ ነበረባት። ስልኳን ታነሳለች። እዛ ብጋ ግን የሰማችው ድምፅ በጣም ከባድ ነበረ። ወይዘሮ ሉሊት በምልክልሽ አድራሻ ቶሎ ነይ፣ ካልመጣሽ ግን ለህይወትሽ በጣም ከባድ ነው ይላታል። እናም አለቃ መታ ያለውን ነገር ታስረዳን። ካስረዳችን ነገሮች ሁሉ እሷ ከሌለችበት አብራን ትሰራለች ብሏል። እንዴ ቆይ እኔ እኮ ምለው ቆይ እናንተ በቦታው ነበራችሁ፣ ምንድን ነው ያደረኩት? እኔ ምን ማድረግ አለብኝ እዚህ ጋር ትለዋለች። አይ እንግዲህ ነገርሻለሁ ምርጫው አንቺ ነው ብሎ ይዘጋዋል። እንዴ አልመጣም፣ እንዴ እመጣለሁ፣ እንዴ አልመጣም በተደጋጋሚ እንደዛ እያለች እያለ ግዴታዋ ስለሆነ ትሄዳለች። ስትሄድ ግን ያገኘችው ነገር በጣም ከባድ ነበር። እናም አቶ ያፌት ያለውን ነገር ፈጸመ። ህይወትም በር ላይ መታ ተጣለች። እንዲሁም ቤዛና ፂ ውጭ ላይ ቁጭ ብለው ያለ በር ይንኳኳል። ማታ ነው። በር መክፈት በጣም ይፈራሉ። እናም ፂ ማን ነው ትላለች። ምን አውቄ፣ እስኪ ክፈች። እናም ቤዚ ስልክ እያወራች ነበር አዲስ በተዋወቀችው ፍቅረኛ። እንደዛ ያለች የለ ቆይ ግን ማን ነው ትላለች። ምን አውቃለሁ ማን እንደሆነ። ሲከፍቱት ግን ያዩትን ማመን ያቃታቸው ሉሊት ነበረች። ሉሊት በር ላይ ወርቃለች። በጣም ደነገጡ። እንዴ ምንድን ነው? ቆይ ምን ሆነሽ ነው ይሏታል። እሷ ግን ምንም አሰማም። የሚደርስላቸውም ሰው የለም። ሉሊት ምን ትሆናለች? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ያፌትም በጣም ስለተናደድባትና እንዲሁም ደግሞ 500 ሚሊዮን ብር በእሷ ምክንያት ስለከሰረ ዋጋዋን ነው የሚሰጣትኝ ብሎም ነበረ። ህይወይም እዛው ውስጥ እንደገባች ነው ያለችው። እስካሁን ድረስ ምንም መፍትሄ አልመጣችም። ናታንም የሆነ ነገር አስበዋል። ከዲያራ እናት ጋር ሲወጣ እየሳቀ ነበር። ናታንስ ምን ያሰበ ይመስላችኋል? እንዲሁስ ኤፍራታም አሁን ላይ ብዙም የተንቀሳቀሰች አይደለም። ነገር ግን ብር ብታገኝ የያፌትንና እንዲሁም ደግሞ የናታንን የዲኤንኤን ምርመራ ማስመርመር ትፈልጋለች። ቤዛ የሰጠቻትን ብር